እሱ በእጅጉ ለሚስቱ ታማኝ ነው። አንድ ቀን ጫካ ውስጥ ያገኛት ሴት ደግሞ ከተገናኙበት ዕለት አንስታ በየጊዜው እሱን ለማሳት ስትሞክር ነበረ። እንዲያውም አንድ ቀን ያለ ፍቃዱ እየታጠበ በነበረበት ክፍል ውስጥ ዘላ ገብታበታለች። እየፈራውም አልቀረም። ልጅቷ እዛው ባለችበት ሚስቱም ወደ ክፍሉ መታለች። ያለው አማራጭም በውሃ ውስጥ ልጅቷን መደበቅ ስለነበር ወደ ውሃ ውስጥ ያስገባታል። ይሁንና ልጅቷ ባለቤቱ እስክትወጣ ድረስ አርፋ ውሃ ውስጥ በመቀመጥ ፋንታ እየነካካች ስታስቸግረው ነበረ። እሱም ሚስቱ እንደወጣች ከህይወቱ እንድትወጣለት ተናግሯት ከሷ ለመራቅ ቢሞክርም ልጅቷ ግን እልህ ውስጥ ስለምትገኝ ባገኘችው አጋጣሚ ሁሉ እሱን ለማሳት መሞከሯ ልታቆም አልቻለችም። የዘራፊ ቡድኖች በአንድ ጫካ ውስጥ ይገኛሉ። እነዚህ ሽፍታዎች የሰዎችን ሀብት ከዘረፉ በኋላ በጫካ ውስጥ ነው የሚደብቁት። በዛሬው ዕለትም የተለመደ ስራቸውን እየሰሩ በነበረ ሰዓት ሊየን፣ ሉቺን እና ቺሎ የተባሉ ሶስት ቆንጆ እህትማማቾችን ተመልክተዋል። ሽፍቶቹም እንኳን እንዲህ ያሉ ቆንጆ ሴቶችን አስቀያሚዎቹንም ካገኙ ቆየት ብለው ስለነበር ከሴቶቹ ጋር ለመቀራረብ ብዙም ጊዜ አልወሰደባቸውም። ይሁንና እነዚህ ሴቶች እንደሚታዩት ቆንጆና ጥሩ ሴቶች ሳይሆኑ አጋንንቶች ናቸው። በውስጣቸው ባለው በአጋንንት ኃይል አማካኝነት የሰዎችን ነፍስ መውሰድ ይችላሉ። ይህንን የተመለከተ ፌንግዶ የተባለ አንድ ሰው ደግሞ ወደዚሁ ጫካ መጥቷል። ሰውየው አጋንንቶችን የመፋለም አቅም ያለው ሲሆን እነዚህን ሶስት ሴቶችንም ለማስቆም ከፊት ለፊታቸው ተገኝቷል። ይሁንና ሊየን የተባለችው ከሶስቱ ሴቶች መካከል አንደኛዋ ራሷን ወደ ግዙፍ አውሬነት በመቀየር ራሷንም ሆነ ሁለቱን እህቶቿን ከፌንግ ለመታደግ እየሞከረች ነው። ይሁንና ሊየን ያላወቀችው አንድ ነገር ይሄ ፍጹም የማይቻል እንደሆነ ነው። ፌንግ ከልጅነቱ ጀምሮ አጋንንቶችን እንዴት ማሸነፍ እንዳለበት ተምሯል። ራሷን ወደ ግዙፍነት የቀየረችው ሊየንም ሁለቱንም እህቶቿን አሸንፏቸው ከቦታው ላይ ሸሽተው እንዲያመልጡም አድርጓል። ከጦርነቱ በኋላ ሊየን እና ቺን በአንድ ክፍል ውስጥ ይገኛሉ። እነዚህ ሁለት ቆነጃጅቶች ይሄ ህይወት አስጠልቷቸዋል። የሰዎችን ነፍስ እንኳን የሚወስዱት ለራሳቸው አይደለም። ማማ የምትባል ከነሱ በላይ ትልቅ ኃይል ያላት አሮጊት የምትገኝ ሲሆን የወሰዷቸውን ነፍሶችም በየጊዜው ለሷ መገበር ይኖርባቸዋል። በአጠቃላይ ነፍሶቹን ከሰዎች ወስደው ለማማ ነው የሚያስረክቡት። ምናልባት እንኳን ሳይሰካላቸው ቀርቶ የተጠየቁትን ያህል ነፍስ የማያመጡ ከሆነ ከባድ ቅጣት የሚጠብቃቸው ይሆናል። ሴቶቹም ይሄንን እያማረሩ በነበረ ሰዓት ወንግ ሻንግ የተባለ ምስኪን ልጅ ወደ እነሱ ጋር መጥቷል። ሴቶቹ አሁንም ቢሆን ቀድሞ ከነበሩበት ቦታ አድራሻ ቀየሩ እንጂ እየኖሩ የሚገኙት በጫካ ውስጥ ነው። ይህ ምስኪን ልጅ ደግሞ መንገድ ጠፍቶበት በዚሁ ሲያልፍ ከነሱ ጋር የተገናኘ ሲሆን ሊችንም ወዲያውኑ በእጁ አስገብተዋለች። ታዲያ ሊቺን ይሄንን ልጅ በእጇ ስታስገባው ልክ እንደ ሌሎቹ ወንዶች ነፍሱን ልትወስድበት አይደለም። በምላሹም ልብሷን ከፍ በማድረግና ሰውነቷን በማሳየት ልጁን ስሜታዊ ለማድረግ እየሞከረች ነው። ከዛም ማለፍ ብላ አንዲትን ሸረሪት በአስማቷ በመጠቀም ወደ አካባቢ እንድትሄድ በማድረግ ወንግን በእጇ አስቁማት እንጂ እያለችው በእጇ የማይሆን ቦታ ላይ እንዲነካት ለማድረግ እየሞከረች ነበር። ይሁንና ወንግ እንዲህ አይነት ስብዕና ያለው ሰው አይደለም። ከአንቺ በአካልም በውበትም ማትተናነስ ሚስት አለችኝ፣ ይህንን ለማድረግ አልፈቅድም በማለት ወዲያውኑ ቦታውን ለቆ ሄዷል። ሊቺን ደግሞ ለመጀመሪያ ጊዜ በአስማቷም በሰውነቷም ያልታለለላት ሰው አግኝታለች። ሌሎቹ ወንዶች ቢያንስ በውበቷ ካልተታለሉላት እንኳን ልክ እንደ ሸረሪቱ አይነት ትሪክ በመጠቀም ሰዎቹን ወዲያውኑ ወደ ስሜት ውስጥ በመክተት ታታለላቸው ነበረ። ይሁንና በወንግ ላይ ይሄ ሊሰራ አልቻለም። ይህ ደግሞ ልጅቷን እልህ ውስጥ ከቷታል። በሌላ በኩል ወንግ መንገዱን እየሄደ በነበረ ሰዓት ሰዎች ተሰብስበው ጋሪ እየጎተቱ ሲያልፉ ተመልክቷል። በጊዜውም እሱ የመሰለው የንጉሥ ቤተሰብ ወይም የተከበረ ሰው ነበረ። ይሁንና ይህቺ በጋሪ ውስጥ የምትጎተተው ሴት ሊቺን ነች። የመጣችው ደግሞ እሱ ጋር ነው። ወንግንም በሚሄድበት ሁሉ በመከተልና በጀርባው ላይ በመቀመጥ ያንተን መንደር ማየት እፈልጋለሁ፣ እንደዚህ አማላይ የሆነችው ሚስትክን መተዋወቅ እፈልጋለሁ በማለት በግድ መንደሩ ድረስ አብረው መጣለች። ወንግም ይሄንን ማድረጉ ምናልባት ሚስቱ ላይ አንዳች ጉዳት ሊያመጣባት እንደሚችል ቢያቅም ልጅቷን ግን ማስቆም አልቻለም። ወደዛ ከተማ ከመግባትሽ በፊት ግን ባለቤቴ ቱፓንን ማስፈቀድ ይኖርብኛል በማለት የከተማው ጀነራል የሆነችው ባለቤቱ ቱፓን ጋር ሄዷል። ከዛም ለቱፓን የውሸት ታሪክ እየደረደረላት ነው። መድኃኒት ልቀጥፍ ወደ ጫካ በሄድኩኝ ሰዓት ጫካ ውስጥ አንዲት ልጅ ሽፍታዎች ሲያሰቃዩት አገኘው።
ያው ልጅቷን ትቻ ከመመጣ ብዬ ይዣት መጥቻለሁ በማለት ነገሩን ቀባ አድርጎ ለቱፓን ያሳመናት ሲሆን ሊቺንንም ወደ ውስጥ አስገብቷታል። ሊቺን ልክ ወደ መንደሩ በምገባ ሰዓት የቱፓን አጋንንቶችን የሚጠቁመው መሳሪያዋ በተደጋጋሚ ምልክት ሲሰጣት ነበረ። ይሁንና ቱፓን ከቀናት በፊት እዚሁ መንደር ውስጥ ጋኔኖችና አጋንንቶች ገብተው እያስቸገሩ ስለነበር የእነሱ ነው የሚሆነው በማለት ወዲያውኑ ቦታውን ለቃ ሄዳለች። ቱፓን በአንድ በኩል ልክ ነች። በከተማ ውስጥ ብዙ ጋኔኖች በሰዎች ላይ አድረው እያስቸገሩ የሚገኝ ሲሆን በእሷ ስር የሚሰሩት ወታደሮችና እሷም እነዚህን ሰዎች ከያሉበት ማጥፋቱን ተያይዘውታል። ከስራ ስትመለስ ደግሞ ወንግ እንደ ሀገራቸው ባህል መሰረት ባለቤቱ ቱፓንን የማስደሰት ግዴታ አለበት። በሌላ በኩል ሊቺን ወደ ቤቷ በምትመለስ ሰዓት እህቷ ሊየን ለምን ባዶ እጇን እንደመጣች ጠይቃታለች። ያንን ጅል ወንግ እኮ ነፍሱን ይዘሽ መምጣት ነበረብሽ፣ ለምንድን ያልገደልሽው? በማለት በመጠይቃት ሰዓት እሷም ወንግ ከሌሎቹ ሰዎች ለየት ያለ እንደሆነ ነግራታለች። ቆንጆ ሚስት አለችው፣ እሱ ደግሞ በጣም ታማኝ ነው። እሱ ከመሞቱ በፊት የሆነ ነገር ማድረግ አለብኝ፣ ልክ ጊዜው ሲደርስ ደግሞ የዛም መንደር ሰዎች ነፍስ በሙሉ እንወስዳለን በማለት ለእህቷ ነግራታለች። ሊየን ደግሞ ይሄንን ነገር ማማ ካወቀች ሁሉንም ሊያስገድላቸው ስለሚችል ለእህቷ ማስጠንቀቂያ ሰጥታታለች። በሌላ በኩል ከእህታማቾቹ መካከል ቺሎ የተባለችው ወደ ከተማ ወጣለች። በከተማ ውስጥም አንዲትን ሴት እያሰቃዩ የነበሩ ዱርዬ ወንዶችን አግኝታ የሁሉንም ነፍስ እየወሰደች በነበረ ሰዓት ከዚህ በፊት እንዲሁ በመንገዳቸው ላይ ፈተና የሆነባቸው ፌንግ ወደ እሷ ጋር መጥቷል። ቺሎም ሰውየው ምን ያህል ኃያል እንደሆነ ከዚህ በፊት ስላየች ከሱ ጋር ለመዳፈር አልሞከረችም። በምላሹም ከእህቷ ሊየን ጋር በመሆን ወዲያውኑ ያገኙትን ነፍስ ይዘው ወደ ማማ ጋር ሄደዋል። እህታማማቾቹ ከመንደሩ ሰዎች ነፍስ እየዘረፉ እያመጡ የሚገብሩላት ማማ ማለት እች ሴት ነች። በሌላ ጊዜ ሲመጡ ከሶስቱም እህታማማቾች መካከል አንድም ሰው ቀርቶ አያውቅም። በዛሬው ዕለት ግን ሊቺን ምን ሆና እንደቀረች ሊገባት አልቻለም። እህታማማቾቹም የሊቺን መቅረት በመሸፈን ማማን ለማወጫበር ቢሞክሩም ማማ ግን የሊቺንን መቅረት በማወቋ ምክንያት ቅጣት እንደሚጠብቃት ተናግራለች። ወደ ቱፓን ጋር ስንመለስ በከተማ ውስጥ አሪፍ ፌስቲቫል ተዘጋጅቷል። እንደ አይነቶቹ ጊዜዎችም ለአጋንንቶቹ ለመባዛት ጥሩ ጊዜ ስለሚሆንላቸው ቱፓን የፓትሮል ጥበቃዎችን በእጥፍ እንዲበዙና በየቦታው እንዲበተኑ አድርጋለች። በሌላ በኩል መስኪን የሆነው ወንግ ደግሞ እየታጠበ ነበረ። በድንገትም ሊቺን ወደ እሱ ጋር ትመጣለች። ማማዛ የት ሄደች ብላ እየቀወጠችው ነው። እሷ ግን ያለሱ ፍቃድ የሚታጠብበት ክፍል ውስጥ ነች። ወንግም ባለቤቱ እንዳትመጣ እየጸለየ በነበረ ሰዓት ወዲያውኑ ቱፓን ደግሞ ወደዛው ክፍል መታለች። የነበረው አማራጭም ወደ መታጠቢያ ውስጥ እሷን መክተት ስለነበር እዛው ውሃ ውስጥ ከቷታል። ሊቺንም በውሃ ውስጥ በነበረች ጊዜ ነፍሱ እስኪወጣ አሰቃይቷ የነበረ ሲሆን የባለቤቱ ቱፓንን መሄድ ጠብቃም ከውሃ ውስጥ በመውጣት ከዚህ በኋላም ጥሩ ጊዜ እንደሚኖራቸው ቃል ገብታለታለች። ምንም እንኳን ሊቺን በፈጣጣነት እሱን እያሰቃየችው ቢሆንም እሱ ግን በባለቤቱ ላይ የመባለግ ምንም ፍላጎት የለውም። ይህ በእንዲህ እንዳለ በቱፓን ላይ ቅናትና እልህ ያለባት ሊቺን ጣፋጭ ሰርቻለሁ ቅመሽልኝ በማለት ወደ ቱፓን ጋር መጣለች። ወንግም ባለቤቱ ቱፓንን በመርዝ ልትገልበት እንደምትችል ስለገመተ ወዲያውኑ ወደ ቦታው ላይ በመምጣት ሊቺን ከሰራችው ምግቦች ላይ ቀምሶላት ባለቤቱን ይዟት ሄዷል። ይህም እንደታሰበው ሊቺንን እንዳይከፋትና እንድትረጋጋ ከማድረግ ይልቅ እልኋን ጨምሮባታል። በሌላ በኩል ፌንግና ጓደኛው ምናልባት አጋንንቶችን ካገኘም በማለት ወደ ጫካ ውስጥ ገብተው ነበረ። ይሁንና በጫካ ውስጥ አንድም አጋንንት ሊገኝ አልቻለም። ምናልባት አጋንንቶቹ ወደ ከተማ ተሰብስበው በሰዎች ላይ ገብተው ሊሆን ይችላል። ይህ በእንዲህ እንዳለ የከተማው ፓትሮል አዛዥ የሆነችው ቱፓን በሊቺን ላይ ጥርጣሬ አድሮባታል። እሷንም ለመሰለል በምሽት ክፍሏ ሄዳ ቀዳዳ በጅታ በምትመለከት ሰዓት ትክክለኛውን የሊቺንን መልክ ተመልክታለች። ቱፓንም በሰው ተመሰላ የገባች አጋንንት መሆኗን ባወቀች ሰዓት ምንም ጊዜ ሳታጠፋ ወዲያውኑ ለመፋለም ወደ ውስጥ ገብታ ነበረ። ይሁንና እሷ እንዳሰበችው በቀላሉ ሊቺንን የምታሸንፋት አይነት ሰው አይደለችም። ሊቺንን የዚህን ያህል ጠንካራ ያደረጋት በውስጧ ያለው የአጋንንት ኃይል አይደለም፣ በቱፓን ላይ ያላት ቅናት። ቱፓንም ብትሆን ወንግን እንደምታገኘው የሚነግራት አይምሮዋ ይበልጥ ጭንቀት ሲፈጥርባት ኃይሏን በዛው ልክ ጨምሯል። በዚሁ አጋጣሚም ከቱፓን ጋር በሚጋጩ ሰዓት ሰውነታቸው እርስ በርስ የተቀያየረ ሲሆን ቱፓን ወደ ሊቺን ሰውነት፣ ሊቺን ደግሞ ወደ ቱፓን ሰውነት ውስጥ ገብተዋል።
በቦታው ላይም አጋንንት እንዳለ የሚያሳየው ምልክት በሚበራ ሰዓት በቱፓን ሰውነት ውስጥ የምትገኘው ሊቺንን አምኗት በሊቺን ሰውነት ውስጥ የምትገኘው የገዛ አለቃቸው ቱፓንን ለመግደል ተነስተዋል። ነገሩ ተስፋ አስቆራጭ ነው። ቱፓን በዚህ ሰዓት ምንም ብትላቸው ማንም ሰው ሊያምናት አይችልም። ዝም ብላ ግን አንገቷን ከማስቀላቷ በፊት ከሰዎቹ ጋር ለመፋለምና ራሷን ለማዳን እየሞከረች ነው። ተሳክቶላትም ወታደሮቹን አሸንፋ በእሷ ሰውነት ውስጥ የምትገኘው ሊቺንን ልትገላት በምትሄድ ሰዓት ወንግ በመሃል ገብቷል። ቱፓን በቻለችው አቅም እውነቱን ነግራ ልታሳምነው እየሞከረች ነበረ። ይሁንና ወንግ ማመን የሚችለው የሚያየውን ብቻ ስለሆነ የምታወራውን ነገር በሙሉ ሊያምናት አልቻለም። ይባሰም ብሎ ፌንግ ወደ ቦታው ላይ የመጣ ሲሆን በሊቺን ሰውነት ውስጥ የምትገኘው ቱፓንን አጋንንቶች በሚታሰሩበት በአንድ ክበብ ውስጥ አስሯታል። መስኪኑ የከተማው ሕዝብ ደግሞ ትልቁ አጋንንት ተገላለች በማለት ከተማው ላይ ድሉን እያከበረ ነው። ይሁንና ትልቁ አጋንንት አሁንም ድረስ በቱፓን ሰውነት ውስጥ ነው የምትገኘው። ይህ በእንዲህ እንዳለ ትክክለኛዋ ቱፓን በሊቺን ሰውነት ውስጥ ሆና በታሰረችበት ቦታ ላይ ሁሉንም ነገር መመልከት ችላለች። ሁለቱ ሰውነት እንደመቀያየራቸው መጠን ያቺ ሴት የምታየውን ሁሉ ይችኛዋን ማየት ትችላለች። እናም ባለቤቷ ወንግ ከአጋንንቷ ከሊቺን ጋር ሲተኛ አሪፍ ጊዜ ሲያሳልፍ የዛኑ ሰዓት ተመልክታለች። የሁሉ ነገር በሚፈጠር ሰዓት ግን ወንግ የሚያውቀው እንደ ባህላቸው የገዛ ባለቤቱን እያስደሰታት እንደሆነ ነው። በሌላ በኩል ወንድ ሳያገኙ ምንም ሳይጠቀሙ በእህታቸው ሊቺን ምክንያት እነ ሊያን ስቃያቸውን እየበሉ ነው። ማማ ነብስ አምጥተው እንዲጨርሱ የሰጠቻቸው የቀነ ገደብ አሁን ላይ ስላለቀ እነ ሊያን ቅጣታቸውን እየተቀበሉ ይገኛል። በሌላ በኩል ቺሎ በቱፓን ሰውነት ውስጥ ወደምትገኘው ወደ ሊቺን ጋር መታለች። ለእህቷም ቀነ ገደቡ ስላለቀ ማማ ጨካኝ እንደሆነችባቸውና እሷም በዚህ ከተማ ውስጥ መዝናናቷን ትታ ነብሳትን እንድታድን እየነገረቻት ነበረ። መስኪኑ ወንግም በዛኑ ሰዓት ወደ ቦታው ላይ መጥቶ ሁለቱንም ሴቶች ይዟቸዋል። ለሱ ቱፓንን ሆና ለምትታየው በእውነቱ ግን ሊቺን ለሆነችው ሴትም ማን እንደሆነች ይጠይቃታል። የዚህን ሰዓትም የውሸቷ ቱፓን እህቷ እንደሆነች ትናገራለች። ይህም ወንግን እንዲጠራጠር አድርጎታል። የእሱ ባለቤት ቱፓን ጀነራሏ ምንም እህት የሌላት ሲሆን ለቤተሰቧም ብቸኛ ልጅ ነች። ይሁንና ነገሩ እንዲህ ነው እንዲያ ነው ብሎ ምንም ሳያብራራ ወዲያውኑ ቦታውን ለቆ ሄዷል። በዚያን ቀን ማግስት ወንግ ነገሩ ግራ ስላጋባው ፌንግን መፈለግ ጀምሯል። ለፌንግም ለነሱ ቱፓን ሆና ለምትታያቸው ሊቺን ላይ ጥርጣሬ እንዳለበት ይነግረዋል። እኔ በትዳር ዘመናችን ቱፓን እንደዚህ ስትሆን አይቻት አላቅም። አንዳንዴ ባህሪዋ ይቀየራል። ፌንግ አንድ ልዩ የሆነ የወይን ጠጅ እንደሚሰጠው ቃል ገብቶለታል። ይህንን የወይን ጠጅ በሚጠጡ ሰዓት ራሳቸውን በሰው ውስጥ መስለው የሚገኙ ጋኔኖችም አጋንንቶችም ካሉ ትክክለኛ መልካቸው ተገልጦ ይወጣል። በእርግጠኝነትም ይሄ ለሚስጥራችን ቁልፍ ይሆነናል በማለት ወንግን እንዲረጋጋ አድርጎታል። ይህንን የሰማው ወንግም ልዩ የሆነውን የወይን ጠጅ በመያዝ ምሽት ላይ የእራት ፕሮግራም አዘጋጅቷል። ከዛም ቱፓን ነኝ ለምትለው ጀነራል ስትመለስ ቆንጆ የራት ግብዣ እንዳዘጋጀ በማሳየት ወይኑን እንድትጠጣ ጋብዟታል። ወይኑንም እንደምንም ካጠጣት በኋላ መሄድ ያለብን ቦታ አለ በማለት ልክ ፌንግ እንደነገረው አንድ ስዕል በመያዝ ልጅቷን በመያዝ ጉዞውን ጀምሯል። በጉዟቸው መሃልም እጅግ አስፈሪ የሆኑ ሁለት ሰዎች መተውባቸዋል። በዚህን ጊዜ በቱፓን ሰውነት ውስጥ የምትገኘው ሊቺን እሱን ለመጠበቅ ዝግጁ ነች። ወንግ ደግሞ ወይኑን ስትጠጣ ምንም መልኳ ስላልተቀየረ እቺ ትክክለኛዋ ቱፓን ነች በማለት ሰዎቹን ሊያስቆማቸው ነበረ። ይሁንና ሊቺን እውነቱን በመናገር እኔ ቱፓን አይደለሁም፣ ከዚህ ቦታ ላይ ግን በህይወት ካመለጠን እሷ የት እንደምትገኝ አሳያለሁ በማለት ቃል ገብታለታለች። ይሁንና ከፌንግ የተላኩ የሚመስሉት እነዚህ ሰዎች ሁለቱንም ለማዳመጥ ፈቃደኛ አይደሉም። በቱፓን ሰውነት ውስጥ ካለችው ከሊቺ ጋርም እየተፋለሙ በነበረ ሰዓት አንደኛው ተፋላሚና ራሷ ሊቺን የቱፓንን ሰውነት ይዛ ወደ አንድ ስዕል ውስጥ ገብታለች። በዚህ የስዕል ዓለም ውስጥ የምትገኘው ደግሞ ትክክለኛዋ ቱፓን ነች። በቦታው ላይም በቱፓን ሰውነት ውስጥ የምትገኘው ሊቺን ከፌንግ ሰው ጋር በመተፋለም ሰዓት ሰውየውን መታ ሳታስበው የቱፓንን ነፍስ ከያዘው ከሷ አካል ጋር ሰውየውን እንዲቀያየር አድርጋለች። ይህም ታስሮ የነበረውን የሊቺንን ሰውነት ነፃ ያወጣው ሲሆን ቱፓንም ወደ ቦታዋ እንድትመለስ አድርጓታል።
በሌላ በኩል ወንግ ደግሞ ከዚህ ስዕል ውስጥ ሰዎቹን እንዴት እንደሚያወጣቸው ግራ ተጋብቶ በነበረ ሰዓት ቺሎ ወደሱ ጋር መጣለች። ለወንግም እሱን ስዕል የምትሰጠኝ ከሆነ የምፈልገውን ሰው ላወጣልህ እችላለሁ እያለች ልታታለለው በምትሞክር ሰዓት ፌንግ ስዕሉን ከወንግ እጅ ላይ በመንጠቅ እቺ ራሷ ቺሎንም ወደ ውስጥ እንድትገባ አድርጓታል። አሁን ላይ ትልቅ ስራ የሚሆንባቸው ቱፓንን ከዚህ ስዕል ውስጥ እንዴት ለይተን እናወጣታለን የሚለው ነው። ፌንግ ምናልባት ይህንን በሚያደርግ ሰዓት ህይወቱን ሊያጣ ቢችልም የግድ ግን ቱፓንን ማውጣትና እነዛን አጋንንቶች ማቃጠል ስላለበት ወዲያውኑ ቱፓንን አስወጥቷት ስዕሉን እነዛ አጋንንቶች ውስጥ እንዳሉ አቃጥሎታል። ሁሉም ነገር እንዳለ ሆኖ ወንግ አሁንም ድረስ ቱፓን ትክክለኛዋ ነች ወይስ የውሸቷ የሚለው ያጠራጥረዋል። ይህንንም ለማጣራት ዳር እያለ ቱፓንን በሚጠይቃት ሰዓት እሷ ቱፓን ሳትሆን ሊቺን እንደሆነች ነገረችው። በእውነቱ ሊቺን የቱፓንን ሰውነት ወደ ቦታው በመመለስ እዛው ጥልቅ ውስጥ ለመቅረት ወስና ነበረ። ይሁንና ሳይሳካላት ቀርቶ ወደዚህ ቦታ መጥታለች። እናም በዚህ ምድር እስካለች የሚስቱን ቦታ ተክታ ሁሉንም ነገር እንደምታደርግለትም ቃል ገብታለች። ይሁንና ይሄ ወንግን አያስደስተውም። የኔን ሚስት ማንም ሊተካት አይችልም፣ ወደ ጨለማው ዓለም ሄጄ አመጣታለሁ በማለት ወደዛ ለመሄድ ወስኗል። ፌንግም ወደዛ በሚሄድ ሰዓት አንድም ስህተት የሚሰራ ከሆነ ሊጠፋ እንደሚችል ነግሮታል። አንዴ እዛ ውስጥ የጠፋ ሰው መመለሻም የለውም በማለት ቢያስጠነቅቀውም ወንግ ግን ከዛ የመቅረት ፍላጎት የለውም። አንድ ቀንም ከሁሉም ተደብቆ ወደ ጥልቁ ለመዝለል በሚሞክር ሰዓት ፌንግ አስቆሞታል። በቦታው ላይም ብዙ ነፍሳቶች እንዳሉና ከነዛ መሃል አንዱ ከሆነ በዛ ቦታ ላይ የሚያዝ ከሆነ መቼም እንደማይወጣ ነግሮታል። በቦታው ላይም ሳለ ማድረግ ያለበትን ጥንቃቄዎች በመንገርና መልሶ ሲወጣም እንዴት እንደሚያድነው በመንገር ወንግን ወደዛ ውስጥ ገፍትሮታል። ወንግም በፌንግ አማካኝነት ትክክለኛዋ ቱፓን የምትገኝበትን ቦታ አግኝቶታል። ይሁንና በሁለቱ መካከል ትልቅ የበረዶ ግግር አለ። እሱ ወደ እሷ ለመቅረብ በሚሞክር ሰዓት እሷ ሁሌም ከሱ እየራቀች ነው የምትሄደው። በሌላ በኩል ሊቺንግ ወደ ውስጥ በመግባት ከጨለማ ውስጥ ወንግን ለማውጣት እየሞከረች ነው። የዚህን ሰዓትም ፌንግ ተስፋ አስቆራጩን ነገር ይነግራታል። በሰው ልጆችና በአጋንንቶች መካከል ምንም አይነት ህብረት ሊፈጠር አይችልም። እስከዛሬ የተነገረው ወደፊትም ሊሆን የሚችለው ትንቢት እዛው አጋንንቶች ራሳቸውን ችለው በጥልቅ ውስጥ መኖር ነው ያለባቸው። አንቺ በዛው መትቀሪ ከሆነ ግን እነዛም ማዳን እችላለሁ በማለት ቁርጡን ነግሯታል። ሊቺንም ቢሆን በዚሁ ሐሳብ የተስማማቸው ሲሆን ከፌንግ ጋር አንድ ላይ ወደ ጥልቁ ሄደዋል። በቦታው ላይ ማማ እና ሌሎች ለሷ የሚሰሩት ሁለቱ ተማማቾች እንዲሁም ብዙ ሰዎች ይገኛሉ። ማማም የሰው ልጅ ነፍስ እንዳገኘች ወደ ራሷ ጠቅልሎ መውሰድን ስለሆነ የምታውቀው በቦታው ላይ ልታስቀራቸው ፈልጋ ነበረ። ይሁንና ፌንግ እንዴት አድርጎ እነሱን ከዚህ ውስጥ ማውጣት እንዳለበት ስለሚያውቅ ማማ ካዘነበችባቸው ከእያንዳንዱ የድንጋይ ዝናቦች ልጆቹን በመጠበቅ ወደ መጡበት ዓለም መልሷቸዋል። ወደ ዓለማቸው ከተመለሱ በኋላ ቱፓን ባሏ እሱ ስለሆነ ደስተኛ እንደሆነች ለወንግ ትነግረዋለች። ወንግም ቢሆን እንደ ሊቺን ያለች ቆንጆ ሰውነት ያላት ባለጌም ሴት ካላሳሳተችው ማንም ሊያሳስተው እንደማይችል ለቱፓን ቃል ገብቶላታል። የሰው ልጆች ከአጋንንት ጋር ምንም ህብረት ሊኖራቸው አይችልም። አጋንንቶቹም በቦታቸው የሰው ልጆችም በቦታቸው መኖራቸውን ቀጥለዋል።